ሰላም ብያለሁ። እንግዲህ ያው ዛሬ ላይ አንድ የነገሩን ፍጥነት የሚያሳይ ኒውስ ሰምተናል ወይም ዜና ወጥቷል። በመግለጫ ነው አክቹአሊ ዜና የወጣው። ይሄ የፖለቲካውን ፍጥነት የሚያሳይ ነው። ኦኬ ፖለቲካው እንዴት እንደሚሄድ ፖለቲካው የት እንደደረሰ ሁሉም ነገር በራችንን እያንኳኳ መምጣቱን የሚያሳይ ነውና መጀመሪያ ኢን ጀነራል ምን ይመስላል ፖለቲካው እሱ ላይ አንዳንድ ነገር እናገርና ከዛ በኋላ ወደ ወንድማችን ወደ ማስረሻ ሰጤ ጉዳይ እገባለሁ ማለት ነው። የመጀመሪያው ከህወሓት ጋር ለመስራት ብዙ ሰዎችን ትግሉ እየጣለ ህወሓት ትግላችን ውስጥ ቀስ በቀስ እየገባች እጇን እያስረዘመች ለህወሓት አደጋ ይሆናሉ ያለቻቸውን በሙሉ እየመታች እስካሁን ደርሳለች ማለት ነው። ብዙ ጊዜ የምትሰሙት እናንተ ፋኖ እርስ በርሱ ተጣላ፣ አማራ አንድነቱ መቼ ነው የሚመጣው ምናምን ይባል ነበር። የአማራ አንድነት ችግር የነበረችው ህወሓት ናት። ፋኖ እርስ በርስ ይጣላ የነበረ ሳይሆን ከጀርባ ሆና የፋኖን አመራሮች እንዲገደሉ ስታደርግ የነበረችው ህወሓት ናት። ከነዚህ ውስጥ እንግዲህ እንደ ጀግናው የጉናው አንበሳ ጉና ላይ ህወሓትን መክቶ ያስቆመ ከፍ ያለው ደሴ እንዲሞት ተደርጓል። ሌሎችም ብዙ ጀግኖች ታርጌት ተደርገው ተመተዋል፣ ታስረዋል፣ ለመንግስት ተላልፈው ተሰጥቷል። ታርጌት ሆነዋል። ህወሓትን በቃ ላያስገቡ ይችላሉ፣ ፖለቲካውን ያበላሹብናል ተብሎ የታሰበ ሲመታ ነበረ። አሁን ወደ መጨረሻው ምዕራፍ ህወሓት ሙሉ ሆና በስነ ስርዓት እስካሁን እገሌ ከህወሓት ጋር ይሰራል እገሌ ምናምን ሲባል ነበር። አሁን ግን ሙሉ በሰውነቷ በስነ ስርዓት በአካል ፊት ለፊት አይኗን አፍጥጣ መታለች ማለት ነው። እና ሰሜናዊ ምናምን እየተባለ የተለያየ ስም እየተሰጠው መጥቷል። ያው ከህወሓት ጋር የሚሰለፍ ከዚህ በፊት እንግዲህ ተናግረናል። የህወሓት ወደ ፖለቲካው መግባት ሁለት ነገር ነው የሚያመጣው። አንደኛው የአማራን ህዝብ ለሁለት ይከፍለዋል። ሁለተኛው የፋኖን ለሁለት ይከፍለዋል። የአማራን ህዝብ ለሁለት የሚከፍለው ቢኮዝ ህወሓት የምትመጣ ከሆነ ብአዴን ከዚህ በኋላ ለሚኒሻ ደሞዝ መክፈል አያስፈልገው። ምክንያቱም ብአዴን ህወሓት ሊወር መጥቷል ካለው ሚኒሻውም ቢሆን ሌላውም የአማራ ወጣት ለትግል ሊወጣ ይችላል። ቢኮዝ ህወሓት ያደረሰችበትን ስለሚያውቅ ማለት ነው። ስለዚህ ብአዴን የሌለውን እስካሁን ድረስ ብአዴን ጠላት የነበረ ብአዴን እንደ አዲስ አንሰራርቶ እንዲነሳ ያደርገዋል፣ ኮዝ ይሰጠዋል። ምክንያቱም ከዚህ በኋላ ብአዴን ወጣት ለማሰለፍ የሚያስቸግረው ነገር የለም። ምንድነው የሚለው? ትናንት ሲገል የነበረው ርስትህን ሊወር ሀገርህን ሊያፈርስ መጣብን ነው የሚለው። በዚህ ደግሞ የተሻለ ሚዲያ አለው፣ የተሻለ ገንዘብ አለው። በደንብ አድርገው ማህበረሰቡ ማነሳሳትና የሞተው ቀብረ ነው መቃብሩ ላይ የቆምንበት ብአዴን እንዲያንሰራራ ያደርጋል። የፋኖ ትግል ኮዝን ይቀይሯል። የፋኖ ትግል ኮዝ እስካሁን የምናውቀው የአማራን ህዝብ ከውስጥም ከውጭም ባሉ ጠላቶች ላይ ታርጌት ያደረገ ብአዴን ላይ፣ ህወሓት ላይ፣ ብልጽግና ላይ ወይም ኦህዴድ ላይ ታርጌት አድርጎ ነው ወደ ትግል የገባው። ያ ማለት ምንድነው? እነዚህ ሶስት ኃይሎች የአማራን ህዝብ አጥቅተውታል፣ የአማራ ህዝብ የህልውና አደጋ አለበት ብሎ ነው። ከነዚህ ውስጥ አንዱን ቀንሰናል ለጊዜው ከህወሓት ጋር እንሰራለን ብለህ የምትገባ ከሆነ ግን ምን ማለት ነው? የአማራን ህዝብ ኮዝ ክዳል ማለት ነው። ስለዚህ የአማራ ህዝብ ከጎን የመሰለፉ ቻንስ ይጠባል። ሆን ተብሎ የፋኖን ትግል የማፍረስ ሁሉ የሚመስል ነው። ኦኬ ይሄ ነው እንግዲህ አደጋው። ስለዚህ ለብአዴን ትልቅ በር ወለል ያለ ፖለቲካ ለሚሰሩበት በር የከፈተ ነው። እስከዛሬ ድረስ የተሰዉ እንደነ ደምስ ሲመር በጣም ብዙ የፋኖ ጀግና ልጆች አሉ ያጣናቸው፣ እንደነ ጀነራል ዋንተ እነ ከፍ ያለው ደሴ ብዙ ጀግኖች የሞቱበትን ኮዝ አደጋ ውስጥ የሚጥል እነሱ የሞቱት አማራ ተገደለ ብለው እንጂ ከህወሓት ጋር እንሰራለን ብለው አይደለም። ነገ ግን ብአዴን ወጥቶ ይሄው ከድሮ ጀምሮ ሀገር ሲበጠብጡ የነበሩት ህወሓት ልካቸው ነው ይላል። አሁን ደግሞ ሌላው ለብልጽግና ደግሞ የአሰቡ ጉዳይ የአማራን ህዝብ ከጎኑ እንዲያሰልፍ ያደርጋል። ምክንያቱም የአማራ ህዝብ ህወሓት ጠል ነው፣ ህወሓትን ይጠላል። ህወሓትን የሚጠላ ከሆነ የአማራ ህዝብ ህወሓትን ተከትሎ የሚመጣን ኃይል በሙሉ ይመታል። ዲስ ኢንክሉድስ የኤርትራ ኃይል
ስለዚህ ብልጽግና በዚሁ አጋጣሚ ኤርትራን ለመውጋት ያለውን እድሉን አመቻቸ ማለት ነው። ለዚህ ደግሞ አማራው የዚህ አካል ይሆንለታል ማለት ነው። ሁሉም ነገር ተመቻችቶ ለጠላት በሚመች ትርፉ ምንድነው? ምንም ትርፍ የለው። ለማስቀመጥ ያክል አንደኛው ቶታሊ የፋኖ ኃይል እንዴት እንደሚከፈል ላስቀምጥላችሁ። ለምሳሌ አሰላለፉ ጎንደር ላይ እንግዲህ የደባርቅ ኃይል አለ። የደባርቁ ኃይል ለረጅም ጊዜ ከኤርትራ ኃይሎች ጋር ይሰራ ነበር። ይሄ ኃይል በኤርትራኖች በኩል ከህወሓት ጋር እንዲሰራ እየተገደደ እየገባ ነው። ኦኬ። ስለዚህ ጎንደር ለሁለት ይከፈላል። የደባርቁ ኃይል ከወያኔ ጋር ይሰራል። የተቀረው የጎንደር ኃይል ደግሞ ቆም ብሎ ያስባል ማለት ነው። ኢቨን ወደ መንግስት ሁሉ ሊገባብን ይችላል። አደጋለሁ። ከህወሓት ጋር ግን አይሰራም። የተቀረው የጎንደር ኃይል ወሎ፣ ደቡብ ወሎ ኦልሬዲ ብዙ ወንጀል ተፈጽሞበታል። ደሴ ምናምን ታች ድረስ ያሉ ሴቶች ተደፍረዋል። በዚህ ምክንያት በተቻለ መጠን ያው ራሳቸው መልሶ ያ ነገር እንዲነካቸው አይፈልጉም። ስለዚህ ደቡብ ወሎ ቶታሊ ከህወሓት በተቃራኒ ነው። ከሰሜን ወሎም ራያ ኢንክሉዲንግ ቆቦን ሳይጨምር ላስታ፣ ወልዲያ እነዚህ ዋጋ የከፈሉ ስለሆኑ ከህወሓት ጋር ይቆሙ። ስለዚህ ፋኖ ከፈለው ይባል። ወደ ጎጃም ስንመጣ ጎጃም ትግሉ የሚመራው ባለ ሀብቶች ነው። ጎጃም ባለ ሀብቶች ነው። በወያኔ ጊዜ ባለ ሀብት የነበሩና ወያኔ ከወደቀ በኋላ ባለ ሀብት ይሆናሉ። አብዛኛው የዳሞት ባለ ሀብቶች አዲስ ባለ ሀብቶች ናቸው። ኢንክሉዲንግ በአዴን ውስጥ ያሉ የዳሞት ባለስልጣኖች አሁን የመጡ ናቸው። ከዚህ ጎጃም ላይ አብዛኛው ነገር ባለስልጣኑም በአዴኑ ምንም የሚሾመው ባለ ሀብት ስለሆነ ማለት ነው። ስለዚህ ባለ ሀብቶቹ ያው የዳሞት ባለ ሀብቶች አዲስ ስለሆኑ በህወሓት ጊዜ ምንም ኢንቨስትመንት ስላልነበራቸው ህወሓትን አምርረው ተጣልተው ወደ ጦርነት ውስጥ ያግዛሉ በገንዘባቸው ማለት ነው። ስለዚህ ዳሞት ራሱን ያወጣል ከዚህ ማለት ነው። እንግዲህ ወደ ሸዋ ስንመጣ አብዛኛው የሸዋ አማራ ከዚህ በተቃራኒ ቆሟል ከህወሓት ኦልሞስት ሙሉ ማለት ይቻላል። ሜቢ ህወሓት በቅርቡ ያልደረሰችባቸው ቦታዎች ምንጃር ምናምን አካባቢ ያው ጦርነት ስላልከፈተችባቸው የዛ አካባቢ ሰው ህወሓት ጎድታት ጎዳኙም ብሎ ሊሰለፍ ይችላል። ግን ያው ህወሓት አብዛኛውን የሸዋ አማራ ከክልል ውጭ ያለውን ነፍጠኛ ሰፋሪ ብላ በኦሮሞ ኃይሎች እንዲታደን ጽንፈኛ ኃይሎች እንዲታደን ያደረገች ናት። በጣም አደጋ ነው ማለት ነው። ወደዚህ ነገር ውስጥ ሲገባ ያው የሸዋ አማራ ክልል ውስጥ ካለው ክልሉ ውጭ ያለው ይበልጣል። የክልሉ ውጭ ያለው የሸዋ አማራ ቶታሊ አደጋ ውስጥ ይገባል። ቢኮዝ አገሪቷ የመፍረስ አደጋ ሁሉ ሊያጋጥማት ስለሚችል ማለት ነው። ያ ማለት የሸዋ አማራ ከክልሉ ውጭ ያለው ያለ ሰብሳቢ በጠላት እጅ መሃል እንዲቀመጥ ይሆናል ማለት ነው። የአማራ ትግል ያው እንግዲህ ከጎንደር ጀምሮ እስከ ክልሉ ውጭ ሳመጣላችሁ አዲስ አበባን ጨምሮ እንዴት እየተከፈለ እንደሄደ አያችሁታል። ይከፍላል። ይሄ ፕራክቲካል ነው። እስካሁን አማራ አንድ ነው። ምክንያቱም የአማራ ጠላቴ ህወሓት ነው፣ ጠላቴ ብአዴን ነው፣ ጠላቴ ብልጽግና ኦህዴድ ነው ብሎ ነው ትግል የገባው። አንዱን ጠላት ስታወጣው ይሄን ተስማምቶ ወደ ትግል የገባ ይበተናል ማለት ነው። ስለዚህ ይሄ ቶታሊ አማራን የማፍረስ ነው። በዚህ ውስጥ እነ ቲፒኤልኤፍ ለምሳሌ ቲፒኤልኤፍ ምን ይጠቀማል? ወይም ቲዲኤፍ ትልቅ ጥቅም ይጠቀማል። አንደኛው ዛሬ ላይ በነፃ ራያ ተሰጥቶታል። ራያን ለማግኘት ሜቢ 5 ዲሽቃ 110,000 ተተኳሽ ምናምን ያገኘው በድምር 50 60 80 ሚሊዮን ብር እንደዚህ። ይህን ሰጥቶ የራያን ኮረም አላማጣን ወስዷል። ህወሓት ይህንን እንቅስቃሴ በሁለት መልኩ ሊገፋበት ይችላል። አንደኛው ህወሓት አገር ሆና የምትወጣበትን ቢኮዝ ይሄ ለኤርትራ ይጠቅማል። ኤርትራ ከኢትዮጵያ ከዚህ በኋላ ስጋት አይኖራትም። ቢኮዝ ኢትዮጵያ መበታተን ስለምትጀምር ስጋት እንዳይኖራት ሆና ኢትዮጵያ ትፈርሳለች። ባትፈርስ እንኳን ኤርትራ የሚባል ሀገር ከመድረሳችን በፊት ትግራይ የሚባል ሀገርን ተሻግረን ማለፍ ይኖርብናል። ትግራይ የሚባለው ሀገር ከአልውሃ ምላሽ እስከ ወልቃይት ያለው መሬት ይዛል ማለት ነው። ስለዚህ ሰፊ መሬት የአማራ ህዝብ ያጣል። መሬቱ ላይ የሚኖረውን ህዝባችን እናጣለን ማለት ነው። ሌላው
ለምሳሌ የአፋባሃው ኃይል ውስጥ ያለው ጀነራል ተፈራ ማሞ ብርጋዴር ጀነራል አክቹዋሊ ሙሉ ጀነራል አይደለም፣ ጠላታችን ብሎ ሲያስቀምጥ ብልጽግና ብሏል። ጥሩ ነው። ከድርጅቶች መርጦ ምን አለ? ትግራይ ኢንዲፔንደንስ ፓርቲ ነው ምናምን የሚባለው ቲአይፒ ነው ዘሪያ ቆስቲነ ቲአይኤፍ ነው የሚባለው ቲፒኤፍ የሚባለው ትግራይ ፒስ ፎርስ ጠላቴ ነው እንደ ብልጽግና ዋጋዋለሁ ብሏል። ራያ ላይ ቲፒኤፍ እና ቲዲኤፍ ራያን ማን ይፈልጋል ስንል ቲዲኤፍ ነው የሚፈልገው። ራያ ላይ ሁለት የትግራይ ኃይሎች እኮ እየተዋጉ ነው። ለአማራ ህወሓት ጠላት ነው ካልክ ሁለት የትግራይ ኃይሎችን የሚያዋጋ ኮዝ ካለ ስፔሻሊ ደግሞ ራያን የመውሰድ ኢንተረስት ይዞ የመጣው ቲዲኤፍ ከሆነ ቲፒኤፍን እዋጋለሁ ማለት በሌላ አማርኛ ለቲዲኤፍ ራያን አስረክባለሁ ነው አይደል? መስጠት ብቻ አይደለም። ራያን ሊወር የመጣን ኃይል ሊዋጋ የሚችል እዛው ትግሬ እርስ በርሱ ተጣልቶ ቢኖር እንኳን እሱን እመታለሁ ማለት ለትግራይ ኃይሎች ወይም ለቲዲኤፍ ራያን ስሰጥ ከራሱ ከትግሬ ራያን መውሰድ አትችልም ቢኮዝ ትግራይ አይደለንም ምናምን የሚል ፖለቲካ ይዘው መጥቶ የሚጋጠሙትን እመታለሁ ማለት ባጭሩ ሲምፕሊ ምን እያልን ራያን በደንብ አድርገን አስረክበናል። ስንሰጣችሁ ራሱ እንኳን የሚያስቸግር አማራ ከዚህ በፊት የራያ ዘብ የሚባሉትን የመታ ነው አይደል? ምህረት ወዳጆ ቡድን ገሏቸዋል። ልጆቹ 130 አካባቢ አንድ ብርጌድ መሆን የሚችል ሰዎች ተጨማምረውበታል። አንድ ሻለቃ ሚሆን ተመቷል። እንኳን አማራውን ትግሬ ራሱ ካስቸገራችሁ የትግራይ ሰው እሱንም እንወጋለን ብሎ ተናግሯል። ከዚህ በላይ ቲዲኤፍነት የለም። ቲዲኤፎች እንኳን ትግራይ ፒስ ፎርስ የሚባለውን በፍቅር በድርድር ወደ ቲፒኤልኤፍ እናመጣለን ነው ሲሉ የነበሩት። ኦኬ በእኛው በኩል አለው የሚለው ጀነራል ተፈራ ማሞ እዋጋለሁ ማለት ራያ ላይ መዋጋታቸው አይቀርም። ቢኮዝ ቲፒኤፍ እና ቲፒኤፍ ራያ ቤዛችን ነው ብሎ ያስባሉ። ቲዲኤፍ ደግሞ ራያን መያዝ ይፈልጋል። ቢኮዝ የነሱ የፖለቲካ እቅድ ስላለው አገሩ ነው ለመውጣት። ሁለቱም ይዋጉ ከሆነ አንተ ቲዲኤፍ እዛ አሁን ለምሳሌ አብዛኛው የቲዲኤፍ አመራር ኢቨን አርሚ 24 እንዳለ ብታያቸው አብዛኞቹ የአድዋ ልጆች ናቸው። ሞስትሊ የጦር ማዕከሉ ከሽሬጋው ለምሳሌ አለ እኮ መከላከያ ወደዛ አካባቢ እና ያንን መከላከያ ጋር ሲዋጉ አይታ አታውቅም። ሞስትሊ ጦርነቱን ማምጣት የሚፈልጉት እነሱም እኮ ወደ ራያ ጋር ነው። ራያን የጦርነቱ ስበት ማዕከል ማድረግ ይፈልጋል እነሱ ሽሬጋ እንዳይሆን ማለት ትክክል። ስለዚህ ይሄ የቲዲኤፍ ኃይልና የቲፒኤፍ ኃይል ራያ ላይ ቢዋጋ አማራ ቆሞ ማጨብጨብ ነው። ከዚህ ምን አተርፋለሁ ነው ማለት። ሁለት የትግራይ ኃይሎች ሁለቱም ጠላት ከሆነ ሁለቱ የሚዋጉበት እድል ከተፈጠረ ለአንደኛው ተደርቤ ቲዲኤፍ እንዲያሸንፍ እሰራለሁ ማለት ለቲዲኤፍ እየሰራው ነው ማለት ነው። ኦኬ ስለዚህ በጀነራል ተፈራ ማሞ ፋኖ ነው ከምንል ቲዲኤፍ ነው ብንል ይሻላል። እንደውም ከቲዲኤፍ የተሻለ ቲዲኤፍ ቶፕ የሚባል ቲዲኤፍ የቲዲኤፍ ሰዎች ከሚያስቡት ከሚመኙት በላይ ነው የታሰበው። ስለዚህ ወደ ማስረሻ ሰጤ ይመጣል። ማስረሻ ሰጤ ዋናው እንግዲህ ማስረሻ ሰጤን ማስወጣት ብቻ አይደለም እንግደለው ወይም እንዲሞት በር ተከፍቶ ነገ ብልጽግና ቢገለው ነገ ፋኖ ቢገለው ነገ ሚኒሻ ማንም ቢገለው ልጁ በቃ ደመከልፎ ነው እንዲሄድ የተደረገው። በጣም ያሳዝናል። ማስረሻ ሰጤ ህዋት አስረዋለች ለረጅም ጊዜ በተአምር አይኑ እያየ ከህዋት ጋር ይሰራ። ደግሞም እርግጠኛ ነው የአማራ ህዝብ ከህዋት ጋር የሚሰራ ፋኖ ካለ የአማራ ህዝብ ከዛ በተቃራኒ እንደሚቆም ያውቃል። የህዝቡን ከዚህ በፊት ቀድሞ ከሁላችንም በፊት ዘመነ ካሴን ተቃውሞ የወጣው እሱ ነው።
መጨረሻም የእሱ ሀሳብ ነው ትክክል ሆኖ የተገኘው። ከህወሓት ጋር አልሰራም ቃል በቃል ተናግሯል። የዛሬ 2 ዓመት ከህወሓት ጋር ይሰራሉ። እኛ ዛሬ ከህወሓት ጋር እንደሚሰሩ ከማወቃችን በፊት የዛሬ 2 ዓመት እነዘመነ ከህወሓት ጋር ስለሚሰሩ ነው ማልሰራው ብሎ ፊት ለፊት ተናግሯል። ይሄ ሰው ይህንን ካለ የተጠላው ከህወሓት ጋር መስራቱ ነው። አፋሕድና አፋብኃን አንድ ለማድረግ የግዴታ ከህወሓት ጋር አልሰራም የሚል ሰው ጭዳ እየተደረገ ወይም ምንድነው የአብርሃም በግ እየተደረገ ሊታለፍ ነው የታሰበው። አንድ ነገር ልንገራችሁ፣ የአማራ ህዝብ ከህወሓት ጋር የምትሰራ ከሆነ እስካሁን የታገላችሁትን ነገር ኪሳራ ውስጥ ከተታችሁ። ምክንያቱም ከህወሓት ጋር ለመስራት ያስቸግረናል የሚባሉ ሰዎች ታርጌት እየተደረጉ ዲስ ኢንክሉድስ ማስረሻ ሰጠ። እንደው ከስልጣኑ ወርደህ የሆነ ስልጣን አነስ ያለ ሰጠ እኮ ሲምቦሊክ ማድረግ ይቻላል፣ ግን ታስቦ ነው ያባረሩት። ማባረር ብቻ አይደለም፣ የሞት አዋጅ ጀርባው ላይ ታግ አድርጋል ግደሉት የሚል በድሮን ፋኖን አስመትቷል የተባለው። ለምንድን ነው ዛሬ የሚነገረን? አስመትቶ እኮ ነው፣ ውሸት ነው። አመራሮችን በገንዘብ እንደውም ሰውየው ገንዘብ ያለው በገንዘቡ ላይ እየደለለ እያስወጣ ነበር። በድሮን ተከሷል። አመራር በገንዘብ ይገዛል ተብሏል። ሰውየው ገንዘብ አለው እንዴ? ብቻው የሚንከራተት ፊት ለፊት የነዘመነን ቡድን ፊት ለፊት እስኮ በስመ ጎጃሜ እኔ እኮ ጎጃሜ ነኝ ብሎ እኮ መጫወት ይችላል። እነዘመነን እኮ ከብልጽግና ጋር እኮ ይወሳወሱ ነበር። ወደ መጀመሪያው አካባቢ ይችላል እኮ በስመ ጎጃሜ እኮ መጫወት ይችል ነበር። ሂስታንድ አጌንስት ተወርልድ በሚባል ደረጃ ጎጃም ካለ በሙሉ በተቃራኒ ቆሞ ለሀቅ ቆሟል። ስለሚያውቁ ነው ተው ማለት ነው። ኦኬ ሶ ዛሬ በእግሩ እየተመላለሰ በየቦታው ሲያስተምር በየቦታው እንግዲህ የትም በሄዱ ቁጥር የነበረ ሰው ነው። ዛሬ ጠላት ነው ተብሎ እንትን ተብሎ ለምን ቀጣይ ባይዘው ኮርኔል ፈንታው ማህቤ ናቸው። ኦኬ ቀጣይ ኮርኔል ፈንታው ማህቤ ናቸው። የደቡብ ወሎ ሰው ኮርኔል ፈንታው ማህቤን ማትጠብቅ ከሆነ በእምነት ሁሉ ታርጌት የሚያደርግህ ህወሓት ኃይል ይመጣል። ቢኮዝ ህወሓት ኃይል የራሱ የእምነት አጀንዳ አለው። ሶ በጣም ያስገርም ከህወሓት ጋር ለመስራት ነው እንግዲህ የአማራ ፋኖ አንድነት የሚል ሀሳብ ተይዞ አላማው ሜቢ አላቅም። በእኔ ግምት እስክንድር መሪ ትሆናለህ፣ ስለዚህ በጣም የሚያስጨንቀን የሚያስቸግረን ማስረሻ ስለሆነ ማስረሻን አስወጣ ተብሎ ሊሆን ይችላል። ያው ይሄ ነው ኦፊሻሊ እስክንድር መሪ ትሆናለህ የሚል ነው። ምንም ከዛ ሲምቦሊክ እኮ ነው የሚያደርጉት፣ ያስገድሉታል። ወይዘው ብዙ ነው ቶማስ ሳንካራ ምናምን አብዛኛው ኢንክሉዲንግ ማህተመ ጋንዲ ከትግልም በኋላ በቅርብ ሰው ፐርፔትሬት በተደረገ መልኩ ነው የተገደሉት ማለት ነው። እስክንድርን መሪ ያደርጉታል፣ ከ2 ወር በኋላ ይገሉታል። ሲምፕል ስለሆነ ያንን ማድረግ ስለሚችሉ ሊያጠፉት ይችላሉ። በድሮን በምን ሊያስመቱት ይችላሉ። ግን ይሄ የስልጣን ጥም ሲኖረ ወደዚህ ውስጥ መግባት ስህተት ነው። ለማስረሻ ሰጠ ያልሆነ ሰው ለማንም ሊሆን አይችልም። አንድነት የሚመጣው ለህወሓት ለመታዘዝ አይደለም። ኦኬ አንድነት የሚመጣው አማራን ለማዳን እንጂ ለህወሓት ለመገረድ አይደለም። ህወሓት ምንም ችግር የለውም፣ የምታዩት ነው። ያው አይሳካላትም እንጂ ጥሩ እንደሆነ አማራ ያለ አደረጃጀት ስላለ በየጊዜው ሚስጥሯ እየወጣ ህዝቡ እያወቀ ይሄዳል። አንድ ነገር ልንገራችሁ፣ ለብዙ የፋኖ ሰዎች ስፔሻሊ የፋኖ ፖለቲካ ውስጥ ያላችሁ ይሄ የምታስቡ ሰዎች፣ ህዝብ ከነቃ በኋላ ህዝብን ልሸውድ ማለት ጅልነት ነው። አንድ ሰው ለምሳሌ ሌባ ቤታችሁ ከመግባቱ በፊት ካወቃችሁ መብራቱን የቤቱን መብራት አብርታችሁ ቁጭ ካላችሁ ሳሎን ሌባው ወይ በመስታወት የምታዩት ከሆነ ሌባው አጥር ዘሎ ሲገባ ምናምን የጅል ስራ እየሰራ ሞኝ ነው የሚመስላችሁ። ቢኮዝ ወጥመዳችሁ ውስጥ እየገባ ስለሆነ
የፋኖ አመራሮች ፖለቲካ ውስጥ ያላችሁ የትኞቹም እዚህ ከህወሓት ጋር ለመስራት ዳርዳር ያላችሁ ሰዎች ሲምፕል ነው። ዩ አር ሜኪንግ ፉል አውት ኦፍ ዩርሰልፍ። ራሳችሁን እያጃጃላችሁ ህዝቡን አንቅተነዋል። የአማራ ህዝብ ነቅቷል በደንብ። የነቃን ህዝብ እሸውደዋለሁ ብትል በሰሜናዊ ብትመጣ በኦርቶዶክስ በምናም በገለመሌ ብትመጣ ኦልሬዲ የነቃ ህዝብ ነው። የነቃን ህዝብ እሸውደዋለሁ ብለህ ብትሄድ አንተ ነው ሞኙ። ብዙ ጊዜ የኮሜዲ ሾዎች ስታዩት ትስቃላችሁ አይደል? ለምን ይመስላችኋል? እናንተ ከዛ ሰው የተሻለ ስለምታውቁ ነው። ሰው እንደ ጅል እያደረገ የሆነ ኮሚክ የሚሰራ ሰው ኦኬ፣ የቀልድ ጨዋታ ምናምን የሚሰራ ሰው ምንስቅበት ዋናው ምክንያት ነገሩ ስለሚያስቅ አይደለም። ዋናው እኛ ከዛ ስለተሻለ ነው። ለምሳሌ ለትልልቅ ባለሀብቶች በጣም ትልቅ ሀብት ላይ ላሉ ሰዎች አብዛኞቻችን የምንነዳው መኪና የሚያስቅ ነው። ምክንያቱም ከዛ ስለተሻለ ማለት ነው። ገብቷቸው ከዛ ስለተሻሉ የሚሳቀው ስለተሻለ ነው። አንተ የምትሻል ከሆነ ትስቃለህ። ያ ሰው ሞኝ ይመስላል። ህዝብ ከነቃ በኋላ የሚደረግ እንቅስቃሴ የጅል ስራ ነው፣ ጅልነት፣ ኢንተርቴነር ነው። ህዝብ ከጎና አይሰለፍም። የት ነው የምትሄደው? ለብአዴን ሰራዊት እየሰጠሁ ነው። ፋኖ ለሁለት ይከፈላል። ለምሳሌ ጎንደር ላይ ያለ ፋኖ ህወሓት ያደረገችውን ያውቃል። የጎንደር ህዝብ ህወሓት ያደረገችውን ያውቃል። ድዩቲን ከህወሓት ጋር ሰራለሁ ብለህ ከጎን ይቀመጣል። ዛሬስ አሁን ለምሳሌ አብዛኛው በነ ሀብቴ በኩል ያለው እየወጣ ነው ያለው። የሀገር ሞርታል ድሽቃ ይዞ እየወጣ ነው ያለው። ለምን ብለው መጠየቅ አለ። በቃ ነገሩ አፍጥጦ እየመጣ ነው። ለምሳሌ በነ ሀብቴ በኩል ያለው ቅድም ደባርቅ ብዬ ያነሳሁት ከኤርትራ ጋር ይሰሩ ነበር። በዛ በኩል ከህወሓት ጋር ተገናኝቶ ይሄንን ሰራዊት ያወራል ባይዘወይ። ምክንያቱም የአመራሮች ጠባቂዎች ምኖች በስልክ ለሁሉ ሰው ያወራሉ። እውነታውን ውይይቱን ያውቃሉ፣ ኤቭሪቲንግ። ስለዚህ ሰራዊት ምን ይሰራል? ጥሎ ነው የሚወጣው። ኦኬ፣ ጥሎ ነው የሚወጣው። ወደ መጨረሻ የሚሆነው ይሄ ነው። ከህወሓት ጋር ሲምፕል ይላችሁ። በኢትዮጵያ ፖለቲካ ውስጥ ሲምፕል ነገር ነው። ህወሓትን የኢትዮጵያ ህዝብ እንዴት ተሰብስቦ እንደረገጣት አይታችኋል፣ እንደጨፈጨፋት አይታችኋል። ኢትዮጵያ ውስጥ ጁንታው ይመታ ሲባል አብይን ስለወደደ አይምሰላችሁ። ጁንታን ለመምታት ሄደ አብይ አይደለም፣ ከሰይጣን ጋር። አብይ ማንም አይወዱም በዛ ጊዜ። ከሰይጣን ጋር ህወሓትን ለመምታት የሚሄድ ኃይል ካለ ኢትዮጵያ ውስጥ ከሰይጣን ጋር ሄዳል። ህወሓት ምን ያክል እንደምትጠላ አይ ዶንት ቲንክ የምታውቁ አይመስለኝም። ህወሓት ማለት ሰው ሰይጣንን ከሚጠላው በላይ ህወሓትን ይጠላል። ህወሓት እንድትመታ እናቶች ሰልፍ ወጥተዋል። ህወሓት እንድትመታ ቀሳውስት ወጥተዋል ሰልፍ። ህወሓት እንድትመታ ሸኾች ወጥተዋል። ህወሓት እንድትመታ ባለሀብቶች ገንዘባቸውን ሰጥተዋል። ህወሓት እንድትመታ ህፃናት በየትምህርት ቤቱ ጁንታ እያሉ ሰልፍ ወጥተዋል። ህወሓት እንድትመታ የኢትዮጵያ እስከ ጥግ ሰላማዊ ሰልፍ ወጥተዋል። ኦኬ፣ ይሄ ማለት ሊነግረው የሚችለው ነገር አለ። ህወሓት ምን ያክል እንደምትጠላ ማለት ነው። የማርያም ጠላት ማለት ነው። ህወሓት በዚህ ልክ የምትጠላ ከሆነ ከህወሓት ጋር የተነካካ በሙሉ ይመታል ማለት ነው። ስለዚህ ራስን ታርጌት ውስጥ ነው። ህወሓት ምን ትከስራለች? ህወሓትማ ጦርነቱን አማራ መሬት ላይ ነው የምታደርገው። ኦኬ፣ አሁን ከህወሓት ጋር ለመስራት ነው እንግዲህ ሰሜናዊ። ምክንያቱም የጋራ የአንድነት ድርድር ዶክመንቱ ስናነበው ህወሓት አልተጠቀሰችው፣ ወደፊት በሚል ታልፋለች። ሁሉም ተገልጿል። ኦህዴድ ተገልጿል፣ ብአዴን ተገልጿል። ህወሓት ላይ ግን ተዘሏል። ያ ስህተት ይኸውላችሁ። እንደ ትልቅ ምክር ንገራችሁ። እንደ ትልቅ ምክር ልንገራችሁ፣ ስፔሻሊ በፋኖ ውስጥ ያላችሁ
የእናንተ ድርጅታችሁ አይደለም ህይወታችሁ ራሱ በማን እጅ ላይ ነው ያለው? በህዝብ እጅ ላይ ነው ያለው። የአማራ ህዝብ ለእናንተ ብዙ የፋኖ ሰዎች የሚመስላቸው አማራ እናንተ የምትጠብቁት ነው የሚመስላችሁ። አማራ ግን እናንተን ነው የሚጠብቃችሁ። አማራ በሩን የከፈተ ቀን ጅብ ይበላችሁ። አማራ በሩን የማይከፍተው የያዛችሁት ፖለቲካ ትክክል ስለሆነ እስካሁን የምትታገሉበት ዓላማ ትክክል ስለሆነ ነው። እስካሁን ያበላችኋል፣ ያጠጣችኋል። ብትበድሉት እንኳን ከጎናችሁ ብትገሉት፣ ብትዘርፉት፣ ብታስለቅሱት፣ እንደፈለገ ብታረጉ ከጎናችሁ ነው። የያዛችሁት ዓላማ ከዛሬ ችግር ይበልጣል ብሎ ስለሚያስብ ከጎናችሁ ነው። ከጎናችሁ የሚሆነው ግን ስለ ዓላማችሁ ሲል ነው። ቢኮዝ ኢን ጀነራል የአማራ ኮዝ አንድ ስለሆነ የመዳን ስለሆነ ማለት ነው። ይህንን ኮዝ የጣላችሁ ጊዜ ሽፍታ ናችሁ። ከዚህ ኮዝ ከምትጥሉበት አንደኛው ከህወሓት ጋር የምትሰራ ከሆነ የአማራ ህልውና ትግል የሚባል የለም። ምክንያቱም ህወሓት ለአማራ እንደማትታገል ሁላችንም እናውቃለን። ለምንስ ይታገላሉ? ዋይ ለምን የትግራይ ልጅ ለአማራ ብሎ ይሞታል? ስለዚህ የአማራ ህዝብ ይደግፍ የነበረውን ነገር ታጣለ ማለት ነው። ስለዚህ ብዙ የዋሆች ህወሓት መሳሪያ ይዛ መታ ታፕታፕ እያደረጋችሁ ሰዎች ህወሓት መሳሪያ ይዛ መታ አማራ መታደን ይመስላችሁ። እንደዛ አይሰራም። ህወሓት የፖለቲካ ኃይል ነው። የፖለቲካ ኃይል ስትሆን ኢንተረስት አለ። ኢንተረስትን ለማሳካት ነው። የህወሓት ኢንተረስት 4 ኪሎ ሳትገባ መፈጸም ይችላል። አገሩና ትወጣለች። ኦኬ እንኳን አሁን ያሉ ወሮር የሚሉ አመራሮች ቀርቶ ታላቁ ቼጉቬራ ኤርኔስቶ ጉቬራ ወይም ሁላችሁ የምታውቁት ነው። ቼጉቬራ ብዙዎች ቲሸርቱን ታረጋላችሁ፣ አንዳንዶች የምትነቀሱታላችሁ፣ አንዳንዶች እንደ ባንዲራ ይዛችሁ ትሄዳላችሁ። ቼጉቬራ ማያውቅ ሰው የለም አይደል? ኤርኔስቶ ጉቬራ ወይም ቼጉቬራ አይ ቲንክ ቦሊቪያ ውስጥ ነው የሞተው። ምክንያቱም ቦሊቪያ ውስጥ የህዝብ ቅቡልና አልነበር። አርጀንቲናን ነፃ አውጥቶ ወደ ቦሊቪያ ሄደ። ቦሊቪያ ሄጄ ደግሞ ቦሊቪያን ነፃ ባይዘዌ እስከንተን ድረስ ነፃ አውጥቶ በአፍሪካ ውስጥ ሳይቀር መጥቶ ታግሎ የታገለ ሰው ቦሊቪያ ሲሄድ ሞተ። ተይዞ ተሰቅሎ ነው የሞተው። ተማርኮም ብሎ ይሄ የሆነበት ምክንያት እንግዲህ ሚስቴክ ስለሰራ ነው። ለምን አልገባውም? የቦሊቪያ የትግል መንገድ ህዝቡን ይፈልጋል፣ ማን ነው ምን ምናምን የሚለውን አልተረዳም። ይሄ ሰው ሀገር ነው የሞተው። ትግል ላይ ካልኩሌሽን ስትሳሳት፣ ሚስቴክ ስትሰራ ትሞት፣ በራስ ሰው ሁሉ ልትሞት ትችላል። አሁን ማህተማ ጋንዲ እንግዲህ ህንዶችን ወደ ነፃነት የመራ ነው ምናምን፣ ወደ መጨረሻ አካባቢ ከእንግሊዞች ጋር በጣም ምንድነው እየተወሳወሰ ነው። ወይም እንግዲህ ማህተማ ጋንዲ በጣም የነፃነት ሰው ነው፣ በሰላማዊ ትግል ነው ያደረገው። ወደ መጨረሻ አካባቢ ወደ ድርድር ገባ። ከእንግሊዞች ጋር ያለውን ነገር ማለሳለስ ጀመረ። በራሱ ደጋፊ ነው በጥይት የተመቱ ይሞት። በራሱ ደጋፊ በጣም እንግዲህ ትልቅ ሰው ያረጀ ሰው የነበረ እንግዲህ ማህተማ ጋንዲ ከኢየሱስ ክርስቶስ ቀጥሎ ወደ ምድር ላይ ከታዩ ነገሮች በሙሉ አንጸባራቂ ታሪክ ያለው ሰው። ይህ ሰው እንግዲህ ነገሮችን አለሳልሷል። ቢኮዝ ለህንድ ህዝብ የነገራቸውና ሊያደርግ የፈለገው የተለያየ ሲሆን በጥይት ተመቱ። እንኳን አሁን ያለው ፋኖ እዚህ የምናውቃቸው አመራሮች ይኸውላችሁ ስልጣን ያለው 4 ኪሎ ነው። የፋኖ ስልጣን ምንም መለስ ዜናዊ 4 ኪሎ እስኪደርሱ ድረስ ምንም ትልቅ የተጋነነ ስልጣን አልነበረው። ማዕከላዊ ኮሚቴ ነበር። መለስ ዜናዊ ግንቦት 20 ለንደን ላይ ተደራዳሪ ነበር።
መለስ ዜናዊ አዲስ አበባ ከገቡ እስከ 1 ዓመት ድረስ የሀገሪቷ ፕሬዚዳንት አልነበር። የነበረው ታምራት ላይ ነው። መለስ ዜናዊ ስልጣን የያዘው ከ1 ዓመት በኋላ ነው። ስለዚህ መሪ ለመሆን ብላችሁ ወይም የድርጅት አመራር ለመሆን ብላችሁ የአማራን ህዝብ እንዳታጡ ተጠንቀቁ። የአማራን ህዝብ ታጣላችሁ። እስካሁን ድረስ እናንተ ለኛ ነበር የምትታገሉት። ይሄ ሚስቴክ ከህወሓት ጋር የሚደረገው እንቅስቃሴ አርጋችሁ ሚስቴክ ከሰራችሁ ለራሳችሁ ነው መታገል የሚጀምሩት። ለአማራ አታገሉ። ቢኮዝ አማራ ይፈልጋችሁ ነው። ከሰዋል አማራ የራሱን አማራጭ ብዙ ጥሩ ፋኖችን ይዞ የራሱን መንገድ ይዞ ይሄዳል። አመራሮች ግን ራሳችሁን ለማዳን የአማራ ህዝብ ሁሉ ሊያሳድዳችሁ ይችላል። ኦኬ ጋይስ፣ አሁን ማስረሻ ላይ የተደረገው ክህደት ነገ ሌሎች ፋኖች ላይ ቢኮዝ ሌሎቹ ፋኖች እስካሁን ድረስ አልገባቸውም። ህወሓት ትግል ውስጥ ቀስ በቀስ እስካሁን አፋባሃ ውስጥ ነበረ የገባችው በኩራት። አፋባሃ ውስጥ ስትገባ ራያን ወሰደች። ባይዘው ይሄንን አለማድነቅ አይቻልም። ራያን በቅጽበት ከአፋባሃ ጋር 5 እና 10 ድሽቃ ሰጣ ተወስደዋለች ብሎ የሚገምት ማንም ሰው አልነበር። ወሰደችው። ህወሓትን መትቼ ራያን ነፃ አወጣለሁ የሚል የራያ ዘብ ሲደራጅ እነ ምሬ ወዳጁ ሄደው 131 ሰው ገደሉ። ለህወሓት መሬቱን መስጠት ብቻ አይደለም፣ የሰጧትን መሬት ሊያስመልስ የሚሞክር አማራ ሁሉ ተገሏል። ሲምፕል አዛት። ይሄ ሆኖ በ2 ወር አይናችን እያየ ሁሉ ነገር ተጠናቀቀ። ራያን ህወሓት 1 ጥይት ሳትተኩስ ወሰደች። በፖለቲካ ስህተት ህወሓትን ሊዋጋት የሚችል የራያ አስመላሽ ኮሚቴ ተጨፈ። የራያ አስመላሽ ኃይል ወይም ራያ ዘብ ተገደሉ። ህወሓት አይደለም የገደለቻቸው፣ እነ ምሬ ናቸው የገደሏቸው። አማራና ትግሬ ሊያጣሉ ተብሎ ህወሓት የምትፈልገውን ካገኘች በኋላ የለችም። ፖለቲከኞች ናቸው። እንደ ማህበረሰብ ኢንተረስት አላቸው፣ ፍላጎት አላቸው። ኢንተረስታቸው የታወቀ ነው። ህወሓት እኮ መጨረሻ ከአብይ ልትደራደር ትችላለች። ታውቃላችሁ። ፋኖን ይዣለሁ የአማራን ህዝብ ከጎን ያሰልፍ ያለው ብላ እኮ አብይን ካስጨነቀች እኮ ከአብይ ጋር ተደራድራ መሬትን ይዛ ትሄዳለች። በህዝብ ተዋርደህ፣ በኢትዮጵያ ህዝብ ተዋርደህ አገር ሻጭ ተብለ አብይማ ተመቸው። በቃ ተመቻችተ ነው እየገባህለት ያለው ተመቻችተ። አብይ ከዚህ በኋላ የአሰብን ጉዳይ ሞቅ አድርጎ ነው መሄድ ያለበት። የቱም ወደ አሰብ እንዳይሄድ የሚያስቸግረው የነበረው ፋኖ ነው። ፋኖ ወደ አሰብ ሲሄድ ፋኖ አዲስ አበባ ይገባብኛል ነበር። የፋኖ አመራሮች ከህወሓት ጋር ከሰሩ አብሮ ነው የሚመጣ። ራሱ የአማራ ህዝብ እኮ ከአብይ ጎን ሊሰለፍብ ይችላል በነፃ ማለት ነው። ሪዋርድህ እንዲሁም አሰብ ነው ሊል ይችላል። በምድር ላይ እንደዚህ አይነት ፖለቲካ ስህተት አይሰራም። የክህደት መጀመሪያ ግን ማስረሻን ተክዷል። ነገኛ አማሮች እንካዳለን። መተታገል ይላል። ለመታታገል በየቦታው ያለ አማራ ህዝብ ደግሞ ሞት ኩልም ናረክ ሊባል ይችላል። ማስረሻ ማባረር አንድ ነገር ነው። ግደሉት ብሎ ደግሞ ማባረር የተለያየ ነገር። ማስረሻ ታርጌት የተደረገው ሲምፕሊ ስለምናውቀው በህወሓት ጉዳይ አላርምድ ነው። ልጁ ኖርማሊ በባህሪው ከዘመነ ጋር የተጣለው በህወሓት ኬዝ። ሁሉም የዘመነ ንግግሮችን ካያችሁ የህወሓትን ስም ሳያነሳ ይዘጋ። ያ ማለት ከህወሓት ጋር ፐርሰናል የሆነ ኢሹ አለበት። ህወሓትን ያቃታል፣ ያሸታታል ስትንቀሳቀስ። ስለዚህ ህወሓት ወደ አማራ ትግል ስትገባ አፋድና አፋባህል አንድ ለማድረግ ህወሓትን አልቀበልም የሚሉ ፋኖች እንደ ማስረሻ ሰጤ እየተገፉ ይሄዳሉ። ቀጣይ ኮሎኔል ፈንታው ሟቤ ነው። እኛ በትንተና ተሳስተናል። ያው መረጃም ስላለ ሁለተኛ ከሄዱንም ስለምናውቀው ሌሎች የፋኖ አመራሮች ከህወሓት ጋር የምትሰሩ ከሆነ ያው ማዕበሉ ራሱ ይዟችሁ ይሄዳል። ይሄ ያው እንግዲህ ምንም ማድረግ አንችልም። ለመስራት ኢንተረስት ካላችሁ ማዕበሉ ስለሚወስዳችሁ ማለት ነው። ከህወሓት ጋር የሚሰራ
ከህወሓት ጋር አንሰራ የምትሉ ግን አሁን አይናችሁን ጆሮአችሁን ከፍታችሁ የምትጠባበቁበት ጊዜ አማራን ማዳን ወይስ ከህወሓት መስራት? ለቱ አማራው አይመርህም። የአማራ ህዝብ ወይ ከፋኖ ነው የሚሆነው ወይ ከመንግስት ነው የሚሆነው። የአማራን ህዝብ መግፋት ማለት ነው ከህወሓት ጋር። አሁን አኪላ እንትንስ አሁን አፋር ጋር ስትመጣ 50% ሆኖ ነው የሚጫወት። 50% ብልጽግና 50% ህወሓት ሆኖ ነው የሚጫወት። ያ ነገርስ መጨረሻ ላይ መሀል ላይ ያስበላል። አሁን ለምሳሌ አፋባ ግልጽ ብሎ በቃ እዚህ መጥተው ሲሳሳተ ነው የሚባለው እየነገረን ያለው። ማርሸት በግልጽ ነው የነገረን። አስረስ ማዕረግ በግልጽ ነው የነገረን። አብዛኞቹ በግልጽ እየተናገሩ ነው ያሉት እና እነሱስ አሁን ይሄ የአፋድ አብዛኛው ኃይል ከነሱ ጋር ፊት ለፊት ይዘር ግልጽ ብሎ ፋኖ መሆን ወር ግልጽ ብሎ ከቲፒኤልኤፍ ከመስራት ነው አይደል ያለው አማራጭ። ግን መሀል ላይ የሚጫወቱ ከሆነስ መጨረሻ ላይ የቆጡን አውርድ ብላ ብታውን ጣለቸው ነው። ሁሉንም ለመነካካት ነው የሚሄዱት ብዬ ባይዘወይ ትልቁ የየትኛውም ኃይል ለሁሉም ለአፋባህም ቢሆን ለአፋድም ኃይላቸው አማራ ግን የአማራን ህዝብ ንቃችሁ ኃይላችን ብልጽግና ነው ኃይላችን ህወሓት ነው ብትሉ ህወሓት ራሷን ማዳን አልቻለችው። ብልጽግና ነገ ታዩታላችሁ ራሱን ማዳን አይችልም። ኦኬ ራሱን ማዳን አይችልም። አፋድ ሁለቱንም ሳይድ እጫወታለሁ ካልክ ትመታለህ። ምክንያቱም ሰራዊት ራሱ ኮንፊውዝ ነው የሚሆነው። ሰራዊት መጨረሻ ላይ ከማን እንደሚሆን አያውቅም። ፖለቲካ ማለት ብዙ የፖለቲካ ጌም አለ። አንዳንዴ አሁን በፖለቲካ ቋሚ ጠላት ቋሚ ወዳጅ የለም አለ። ቋሚ ጠላት ቋሚ ወዳጅ ላይኖር ይችላል። ቋሚ ጠላት ግን አለ። ቋሚ ጠላት ማለት ጄኖሳይድ የፈጸመበት ቋሚ ጠላት ነው። ለአይሁዶች የናዚ ጀርመኒ ወይም የሂትለር ሰራዊት ጠላቱ ነው። አሁንም ድረስ ዛሬም ድረስ ጠላቱ። ተሳስታችሁ አይሁዶችን በናዚ ጊዜ የተፈጸመባቸውን ጄኖሳይድ ልታቃልሉ ወይም ልትቀልዱ ከሞከራችሁ ኢትስ ሄት ስፒች በየትም አውሮፓ ሀገር በየትም በአሜሪካ በህግ ያስቀጣል። ይሄ በስምምነት ተፈርሞ የተቀመጠ ባይዘው ዓለም አቀፍ ስምምነት። የዓለም ሀገራት ከሰከንድ ወርልድ ዋር በኋላ አይሁዶች ታርጌት ያደረገ ችግር ስለነበር እነሱን ከዚህ በኋላ ታርጌት ማድረግ ወንጀል ነው ተብሎ ተጽፏል። ሁሉም ዓለም ሀገራት የተፈራረሙበት እንግዲህ ዋን ኦፍ የፖስት ሰከንድ ወርልድ ዋር ዲል ነው። ስለዚህ ቋሚ ጠላት የለም ብለ ከህወሓት ጋር ብትሰራ ህወሓት ጄኖሳይድ ፈጽሞብናል። ኦህዴድ ጄኖሳይድ ፈጽሞብናል። ብአዴን ጄኖሳይድ ፈጽሟል አስፈጽሟል። እነዚህ ሶስት ኃይሎች ኢህአዴግ ይባላሉ ተደምረው። ኢህአዴግ የአማራ ህዝብ ጄኖሳይድ ባለቤት ነው። ወይዘር አማራ ሆነ ወይዘር ትግሬ ሆነ ወይዘር ኦሮሞ ሆነ እነዚህ ሶስት ኃይሎች የአማራን ህዝብ ደም አፍስሰዋል። ደም ያፈሰሰብን ኃይል ጠላታችን። ከዚህ ኃይል ጋር የሚደረግ የትኛውም አይነት መነካካት መስራት ይሄን እንደታጠፋ ነው መሳሪያ ወጣው ይዜ ወጣው። ከዚህ ኃይል ጋር ለመደራደር ለምን ወጣት ወንድሞቻችን ያልካሉ? በሐሳብኩ እንደራደራለን። ጄኖሳይድ ከፈጸመብን ኃይል ጋር ልንሰራ አንችል። አሁንም እየተደረገ ያለው ይሄ ነው። ሳይክሊክ ነው። አንዴ ጸጋዬ አራርሰን አንድ ጥያቄ ጠየቅኩት። አንድ ውይይት ነው። በፊት ህወሓት ጠላት ነው ብለህ ሰርተሃል። ህወሓትን ለመጣል ብለህ ከኦህዴድ ጋር ሰራ። አሁን ደግሞ ኦህዴድን ለመጣል ከህወሓት ጋር እየሰራ ነው። ዝም ብለህ የማያልቅ ሳይክል ውስጥ ገብተሃል አልኩት። ሰድቦ አስወጣኝ። ኦኬ የአማራም ኃይሎች ወደዚህ ውስጥ መግባት የለብን። ህወሓትን ለመጣል ከአብይ ጋር ተሰልፈን ተዋግተናል። ከዛን ኦህዴድን ለመጣል
ከህወሓት ጋር ተሰልፈ የምንዋጋ ከሆነ ሞኞች ነን ማለት ነው። ሳይክል ነው የምንሰራው። አዙሪት ነው እየተጫወተ ነው። አንድ ጠላት ትመታለህ፣ ጥግ ታስይዛለህ። ሁለተኛ ጠላት ትመታለህ፣ ጥግ ታስይዛለህ፣ ነፃ ትወጣለህ። የገደልነው ወይም ከጨዋታ ያወጣነው ኃይል የለም ማለት ነው። ኦህዴድን ህወሓትን ለማጥፋት ብልጽግናን ካጠናከር፣ ብልጽግናን ለማጥፋት ህወሓትን ካጠናከር ማን ነው እየተመታ ያለው ማለት ሲከታጭ? ይሄ እንግዲህ በጣም ቀላል ነው፣ ግን ያው ይቅርታ ስላስገባኝ በጣም አመሰግናለሁ። እንደው በጣም አከብራችሁ ሰዎች ናችሁ ሁለታችሁንም። የሆነች ጥያቄ ብጠይቅ ደስ ይለኛል አፈቀዳችሁልኝ? እሺ፣ ይህን ጥያቄ ከታች እየመለሳችሁ ህወሓትን ለመምታት አንድ ወንድም ይሰጣል። ህወሓትን ለመምታት ብልጽግናን ጋር ከሰራን፣ ብልጽግናን ወይም ኦህዴድን ለመጣል ከህወሓት ጋር ከሰራ በዚህ ግጭት ውስጥ የሚሞተው ማን ነው? ቀጥለው እንደሚመጠይቅ ትችላል። እሺ፣ እግዚአብሔር ያክብርልኝ። ጥያቄ ምንድን ነው? አሁን የበላይነትን የወሰደውን ኃይል ተሸነፈ በኋላ ያው የኛው በኛው መገፋፋቱ አይሻልም ወይ? አሁን እናንተ መሪ ናችሁ እያልነ በፖለቲካው መሬት ላይም ያለውን ክሊር አድርገው እንደማለት ማን ከተሸነፈ በኋላ አይ ለማለት ተፈለኩት። ይሄ ጨፍጫፊው ቡድን ይሄ የአብዩ ቡድን ተሸነፈ በኋላ ለምን ከዛ በኋላ እንጣላም ነው የምትለው? እንደዛ ነው አባባል። ለምን አሁን በጣም ችግር ላይ ነው ያለ። አንድ ወንድም አለ ላስተካክል። ጥያቄን ሳስቀምጠው ከህወሓት ጋር የሚሆን ከሰይጣን ጋርም ሰርተን አብይን ከጣልን በኋላ ከዛ በኋላ ብንጣላ አይሻልም? በዚህ ቴንኪው አመሰግናለሁ። መልሱ ሲምፕል ነው። ከህወሓት ጋር ሆነ አብይን ላናሸንፍ እንችላለን። ህወሓት እኛን ተጠቅማ ልትደራደርብን። ይኸውልህ ኤርትራ ጦርነቱ ሀገሯ ሊገባ ነው። ህወሓት ታርጌት ናት። ህወሓትም ኤርትራም ጦርነት ቤታቸው እንዲመጣ ይፈልጉ። አማራ መሬት ላይ ተጫውተው መጨረሻ ምን ያደርጋሉ? ይደራደራሉ። ሲምፕል። ኤርትራም ትደራደራለች፣ ህወሓትም ይደራደራል። አንደኛው ኦፕሽን እሱ ነው። ሁለተኛ ራያና ወልቃይትን ይዝና ህወሓት ሀገር ይሆናል። አንተ ከኦሮሞ ኃይል ጋር ስትፈሳፈስ ታች ጋር ወልቃይት ላይ ኮማንድ ፖስትን መስረት ብሎ ይገባሉ። ከዛ በኋላ ወልቃይትን ይዛሉ። ከዛን አገር ሆነናል ይሏል። ኤርትራ ሀገርነታቸውን ትፈቅድላቸዋለች። ዲፋክቶ ይሆናሉ። ሁለተኛ ኪሳራ። ይሄም ማያስቡት ይመስላል። ሶስተኛ ወደ አዲስ አበባ ከመጡ ምንድን ነው የሚያደርጉት? አማራ ከአማራ በጎጥ ይከፍሉንና አንዱን ጎጥ መሪ ሌላውን ጎጥ ተመሪ ያደርጉታል። ኦኬ፣ በእጅ አዙር ማለት ነው። ከዛን እኛ ከህወሓት ጋር እንጣላለን። ከራሳችን ሰዎች ጋር ነው እንጣላለን፣ ከጎጦች። ያ ጎጥ ደግሞ ራሱን ለማዳን ሲል ይቀጠቅጣል ሌላውን አማራ ማለት ነው። ከፈለጉ የጎንደርን ጎጥ ስልጣን ሊያመጡት ይችላሉ። የሸዋው የወሎ የምኑ ይቀጠቅጣል። ከዛ በኋላ የጎንደሩ ጎጥ ይጨፈጭፋል ስልጣን ላይ ለመቆየት። ከፈለጉ የጎጃምን ጎጥ ስልጣን ላይ ወጥቷል። ከዛ በኋላ ለምሳሌ ዘመንን ስልጣን ቢያወጡት የጎጃም ጎጥ ስልጣን ላይ ይወጣል። ይሄ አሰላለፍ እንደውም በዚህ አሰላለፍ እንደውም ጎንደርና ጎጃም እኮ ፍሸል ለሁለት ሌላው ዝም ብሎ አጨብጫቢ ነው። ግን ጎንደር ከጎጃም፣ ደቡብ ወሎ ከሰሜን ወሎ፣ ሸዋ ጋር ምንጃርና ሌላው ሸዋ ብሎ ይመጣል። ይሄ ምንም ሪያሊቲ ለሁለት ይከፈላል። አሁን የጎጃም እንትን ጋር ስትሄድ፣ ፖለቲካ ጋር ስትሄድ አብዛኛው ጎጠኛው ከህወሓት ጋር የሚሰለፍ የእሱን መሬት አይወስድም ህወሓት። አብዛኛው ደግሞ የጎንደር ኢሊት ደግሞ በምንም ታምር ከህወሓት ጋር ይሰለፍ። እንደውም ከአብይ ጋር ሞር ሊሰለፍልህ ይችላል። እንደውም አብይ በመጣ ጊዜ እኮ ጎረጎራንም ሌሎች ልማት አድርጎልኛል ብሎ እኮ ሞር አብይ አህመድ ጋር እንደውም የመሰለፍ ቻንሱ ሀይ ነው የሚሆነው። እና እንደውም ትግሉ ለሁለት አይከፍሉም። እውነት እናውራ ከተባለ አብዛኛው አሁን ለምሳሌ ጎጠኛ የጎጃም ጎጠኛ ሰክሰስ መጨረሻ ላይ አድርጎ የሚያስበው ወልቃይትን መስጠት። ምንም እኮ እዚህ የምናያቸው ናቸው። ወልቃይት ቢሰጥ ሰክሰስ ነው ለነሱ። ቢካዝ እነሱም መተከል ማስመለስ ስላልቻለ ወልቃይት ቢሰጥ ደስታው አንደኛው ሰክሰስ አድርጎ እዚህ ትግል ላይ የሚወጡት ጎጠኞቹ። በዚህ በኩል ደግሞ በጎንደር በኩል ደግሞ ያለው ደግሞ
ይሄ ትግለኛ አይደለም፣ ይሄ ትግል እንደውም የሌሎች ነው ብለው ነው የሚያስቡት። እና እንደውም ይሄ እንደውም የህወሓት መምጣት እንደውም ኦፊሻሊ የአማራን ትግል ለሁለት ነው የሚሰነጠቀው። ይቅርታ ሶሪ ማለት ለሁለት ብቻ መክፈሉ ትግሉን ብቻ ቢሆን ጥሩ ነው። ህዝቡን ለሁለት ሊከፍሉ ይችላል። ህዝቡን ለሁለት ሊከፍሉ ይችላል። እስተድል ስጡን አንዴ እኛም ትግሉን አይደለም። ለምሳሌ ይኸው ቅድም ዘር ያዕቆብ ጥሩ አርጎ አስቀምጧል። የጎንደር ህዝብ ተጨፍጭፍ ያለው ቢኮዝ አካባቢው ያረጉታል። ህዋቶች የሚታወቁ ሴረኞች ናቸው። ስለዚህ አብይ ከመጣ ወልቃይትን አስመልሶልኛል፣ ጎንደር ላይ ትንሽም ቢሆን ልማት አድርጎልኛል፣ ስለዚህ አብይ ጠላት አይደለም ብሎ ሊነሳ ይችላል። ስለዚህ ቶታሊ የጎንደር ማህበረሰብ ጥቅሙን አስልቶ ሊገባበት ይችላል። እዚህ ውስጥ እስካሁን አማራ ልትቀብሉ ነው። አማራነት የሸዋ አማራ ለረጅም ጊዜ ተጨፍጭፏል በህወሓት። የህወሓት ካልኩሌሽን ነው ያስመጣው የኦሮሞ ኃይል ገዳይ ቢሆንም ማለት ነው። ስለዚህ የሸዋ አማራ ታርጌት ይሆናል። ያዋል ካልኩሌሽን ይሰራል። ምክንያቱም ትግራይ ሀገር ለመሆን ኢትዮጵያ ትፈርሳለች። ኢትዮጵያ ስትፈርስ የሸዋ አማራ ከክልሉ ውጭ ያለው አማራ በእምነቱ ታርጌት ይደረጋል። ኦርቶዶክስ ነህ ተብሎ ይገደላል። የሚኒሊክ ሰፋሪ ነህ ተብሎ ይገደላል። መጤ ተብሎ ይገደላል። ብዙዎቻችሁ የሸዋ አማራ ክልል ውስጥ ያለ ነው ይመስላል። ክልል ውስጥ ጥቂት ነው ያለው። ከክልል ውጭ ያለው ታርጌት ነው የሚሆነው። ቢኮዝ ህወሓት ትግራይ የሚባል ሀገር ለመፍጠር የግዴታ ኢትዮጵያን ኮላፕስ ታደርጋታለች ወይም የጦር ሜዳ አድርጋት ነው የምትሄደው። በዚህ ውስጥ የሸዋ አማራ ታርጌት ውስጥ ይገባል። ቆም ብሎ ማሰብ ይጀምራል። ስለዚህ የአማራን ትግል በጣም አስቀያሚ ነገር ውስጥ ህወሓት አገውን ብታደራጁስ፣ አገውን አደራጅታ መተከልን ያዙ ብትላቸውስ፣ ለምሳሌ ወልቃይትን ይዛ ሀገር ሆናለሁ ስትል ሀገሪቷ ኢትዮጵያ መናድ ትጀምራለች። ያኔ አማራው ህወሓትን ሊገጥም ይሄዳል። አገዎችን እስከ ወልቃይት ከደረሰች እንትን የቅማንትን ሰው እንትን ላይ ምንድነው ሁመራ ላይ ምናምን ማደራጀት አይከብዳትም። አደራጅታ ቀጥታ ወደ መተከል ትገባለች። የኤርትራ ሰራዊት በሱዳን አድርጎ መተከል ይገባል። የሳምሪ ጦር መተከል ይገባል። ይሄ ኃይል አገውን ይደግፍና አገዎች ከመተከል ጋር ሆናችሁ አንድ ክልል ሆናችሁ ውጡ ሊሏቸው ይችላል። ሱዳን ደግሞ ከዛ መሬት ማግኘት ስለምትችል ትደግፋለች። ሁሌም አማራ የሚባለው ማንነት ቅድሚያ መምጣት አለበት። ሰዎች በአማራ ማንነታቸው ተጠቃሚ ሟች ብቻ ሳይሆን ተጠቃሚ መሆን አለባቸው። መሆናቸውን ማረጋገጥ አለባቸው። ፖለቲካ እንደዛ ነው የሚሰራው። ኦኬ አሁን ይሄ ከጽምዶ ጋር ተያይዞ ነው እንግዲህ የመጣብን ያለው አደጋለሁ። ማስረሻ ሰጤን የገፋ አላቀህም አይደለም። ማስረሻ ሰጤ ይሙት ነው ያልከው። በጣም ያሳፍር እኮ። ለምን አታስሩትም? እኔ እኮ ባይዘው አንዳንዴ የማይገባ ማስረሻን እኮ ብታስሩት ነበር የሚሻለው። አጥፍተዋል ብለህ እንደው ፖለቲካ ብታውቁ ስማርት ብትሆኑ አላሰራ ብሏችሁ፣ ግን የአማራ አምላክ ስላለ ተጋለጣችሁ እንጂ እኮ ማስረሻ በዲሲፕሊን እንደው ሴት ደፍሯል ምናምን ብላችሁ እኮ ብታስሩት ማን ወሬውን ያወጣል? ከዛ ጉዳያችሁን ጨርሳችሁ ከህወሓት ጋር ተለሳልሳችሁ አማራን ስትክዱ እኮ መፍታት ትችላላችሁ። አሁን ማስረሻ ሰጠኝ ነገ ወጥቶ መናገር ይችላል። አፍ አለው፣ ሐቁን ያወጣል። በርን የከፈታችሁት ባይሆን በር ማለት ፖለቲካ እንደዚህ አይነት ልፍስፍስ ሚስቴክ እየሰራችሁ ከህወሓት ጋር ምናምን እየተሻሸ አንድነት አይመጣም። ከዚህ በፊት አንድነት መምጣት ያለበት አማራን ለማገልገል መሆን ብቻ ነው ያለበት። ለመደራደር መሆን የለበትም። ቢኮዝ መደራደር የሚፈልጉ ገንዘብ በእጃቸው የያዙ ብዙ ፋኖች አሉ። ድርድር መጥቶ ገንዘባቸውን መብላት የሚፈልጉ አሉ። ጦርነት ቆሞላቸው በጣም በሚያሳፍር እኛ መንፈራው ትልቁ መንፈራው መደራደር ነው፣ አደጋ ስላለው። ለህወሓት ለመላላክ አንድነት ግን ያሳፍራል። አንድነት ማንም ችግር የለበትም። እንዲያውም አንድ ላለመሆናችሁ ተጠያቂ እናንተ ናችሁ። እስካሁን ድረስ የት ቆያችሁ ተብሎ ህዝባችን የሚጠይቅ አንድ ግን የምትሆኑት ህወሓት አንድ ሁኑ ስትልህ አንድ የምትሆን ከሆነ
ከህወሓት ጋር በጽምዶ ገብቼ ለመስራት አንድ ምትሆን ከሆነ ለአማራ ብለህ እየታገልከ የለም ማለት ወይ አማራን ትግል ኮምፕሮማይዝ ልታደርጉ የምትፈልጉ አመራሮች አሉ። አብዛኛው 99% የፋኖ ሰራዊት ከአማራ ህዝብ ጋር ነው። ኦኬ ከአማራ ህዝብ ጋር ነው። ከአማራ ህዝብ ጋር ነው። አመራሮች አየር ላይ ትቀራላችሁ። ትረስ መጨረሻ ላይ ወዮ ለእናንተ ኢየሱስ ክርስቶስ ከመጽሐፍ ቅዱስ ታሪክ ልበደር ከኦርቶዶክሶች ኦኬ ኢየሱስ ክርስቶስ እየተደበደበ እየተገረፈ ምን እያለ መስቀል ተሸክሞ በእስራኤል ያሉ ሴቶች ያለቅሳሉ። ወይኔ ምን ሆነ ምን አድርጎ ነው ሲል እና አንድ ሴት መታ ፊቱን በጅራፍ ገርፈው ስለነበር ፊቱን ደም እየጠረገች ማዘን ጀመረች። ልጄ ምናምን እያለች እናንት የእስራኤል ሴቶች ስለኔ አታልቅሱ ስለራሳችሁ አልቅሱ ነው ያላችሁ። የፋኖ አመራሮች አሁን በምትሄዱበት አካሄድ ስለ አማራ ህዝብ አይደለም ስለራሳችሁ የምታለቅሱበት ጊዜ ይመጣል በቅርቡ። እናንተ ፋኖን የምትመሩ መስሏችኋል። 10-20 ሰው ልታሰልፉ ትችላላችሁ። አሁን የሚከፋው የቲዲኤፍ ሰው ነው የሚከፋው። ኦኬ መጥተዋላ አማራ ብለው መጥተዋል። ካልኩሌሽን ሰርተው ስማቸውን ጎንደሬው ገሌ፣ ሸዋየው ገሌ፣ ጎጃሚው ምናምን፣ ዘመነ ምሬ ምናምን ብለው ፎቶ አድርገው መጥተዋል። ህወሓት ከ4 ኪሎ ስትወጣ የፖለቲካ ሞት አለች። ዱ ዩ ቲንክ በሞተ ፖለቲካችሁ ፋኖ ለእናንተ ይሞትላችሁ? ኢማጂን የዛሬ 2 ዓመት ስንዋጋው የነበረ ኃይል ዛሬ እኛ ለዛ ኃይል እንሞትለታለን። በኮንፊደንስ ነው መጥተው ፋኖ ለኛ ይሞታል። ተሳድቦ ነው ሄደው ሰምታችሁት። አንድ እርግጠኛ ነገር ልንገራችሁ፣ የትግራይ ኃይሎች እናንተ የምታውቋት ትግራይ ከተከዜ ባሻገርነተ ከዚህ በኋላ አሁን የምትሰሩት ሚስቴክ አለ። ከዚህ በኋላ የምታገኙት ትግራይ በሽሬና በአድዋ መካከል የምትሆን ነው። ትግራይ ከዚህ በኋላ እየሟሟች ትሄዳለች እንጂ አማራን አታሟሟ። ኦኬ አማራ አታሟሟ። አሁን በጣም በሚያስቀው የአማራ ጄኖሳይድን እንቀለብሳለን ነው ወይስ ለትግሬ ጋር እንሰራለን? በጣም ኩትኩልኮ ባይዘዌ ፋኖ አመራር ያላችሁ ትልቅ ስህተት እየሰራ የፋኖ ትግል የአማራን ጄኖሳይድ ይቀለብሳል አይቀለብስም? አሁን ማስረሻ እያንዳንዱ አማራ ለራስ የምታለቅስበት ጊዜ ነው። ማስረሻ የመጀመሪያ የተካደ ሰው ሁላችንም ማስረሻ ልንሆን እንችላለን። ማስረሻ ሰጠኝ ሁሉም የፋኖ አመራር ከአማራ ህዝብ ጋር የቆመ ማስረሻ ሰጠኝ ሊሆን ይችላል። ታይም ሲጠብቁ የነበሩ ሰዎች ናቸው። የሸጡን ገንዘብ ብዙ ቢሆን ደስ ይለኛል። ከህወሓት ጋር መስራት የፈለጉ ባይዘው የፋኖ ትግል ምርጥ ነው። በዚህ ማንም አማራ እንዳይሰማችሁ። ጥቂት አመራሮች ተንሳፈው ነገ ተንሳፈው ይሄን ቃል አስተውሱ። ነገ ተንሳፈው አየር ላይ ይቀራሉ ተዋርደው። እኛ ነን ያለው የምንናገራቸው። መሬት ላይ ያለ ፋኖ ያሳድዳቸዋል። ይሄንን ቃሌን በደንብ አስተውሱ። ተዋርደው ሊቀሩ የሸጡን ገንዘብ ደህና ገንዘብ ሸጠውን ቢሆን ግን ደስ ይለኝ ነበር። እጅግ ቺፕ በሆነ ገንዘብ ራያ የተሸጠው 60 ሚሊዮን ብር ባልሞላ ገንዘብ ነው። ከዚህ በፊት ሶቪየት ውስጥ መሪ አላስካን ለአይ ቲንክ አሜሪካ ሸጦ ነበር በ5 ሚሊዮን ዶላር ምናምን። ዛሬ ቆጫቸዋል። አላስካ is worth trillions of dollars። ለ50 እና ለ60 ሚሊዮን ብር ራያ ተሽጣለች። ጥቂት ገንዘብ እና ክላሽ ምናምን። የምትሸጡት ገንዘብ ትልቅ ቢሆን ደስ ይለኛል። በጣም ለትንሽ ገንዘብ እንደውም የዛሬ 3 ዓመት ዛሬ ዘራቆ እንደው ፖስት አድርጎታል። እንደው ካለ ፕሌይ አድርገው። በጣም ለትንሽ ገንዘብ አማራ ልሸጡ ነው የፈለጋችሁት። አማራ ገና ውክልና አላገኛችሁ፣ ገና በምርጫ አልተመረጣችሁ፣ ልሸጡ አትችሉ። ኦኬ ልትሸጡ አማራን አትችሉ። ዛሬ ማስረሻ ሰጤ ነው፣ ነገ ደረጀ በላይ ነው፣ ከነገ ወዲያ መከታው ማሞ ነው፣ ከነገ ወዲያ ሌሎችም ጀግና አመራሮች ናቸው
የሚሸጡት። እነሱን ሸጦ ሲጨርስ ወደ አማራ ህዝብ ይወርዳል። ቶታሊ ፖለቲካው ዲስራፕት ነው የሚያደርገው። የህልውና አደጋው የሚባለው የትግል ሀሳብ ይሸረሸራል። አንድ ከአማራ ህዝብ ይጣላል። የአማራ ህዝብ ግዛታዊ አንድነት፣ ፖለቲካዊ አንድነት ይሸረሸራል። ቶታሊ ባይዘዋን ነገር ነው። የፋኖ ፖለቲካ በጣም ጠንቃቃ መሆን የሚያስፈልገው እኛም ደጋግመን ክሪቲክ የምናደርገው ፋኖ ላይ ሁላችንም እንቅልፋችንን ብዙ ሰው እንደዋና አማራ እንኳን ሌላ አማራጮች አዘጋጅተናል፣ ግን ብዙ ሰው ፋኖ ላይ ሁሉን ጥሎ ለሽ ብሏል። እንደዚህ አይነት ኃይል ከተንሸራተተ ህዝብ ይዞ ነው የሚወድቀው። ታሪካዊ ስህተት ነው። ያን ታሪካዊ ስህተት አንሰራም። 2 ዓመት ሙሉ እርጥብ ሳይበላ ደረቅ እየበላ የታገለ የአማራ ልጅ ማንም ሳይረዳው ከዜሮ ተነስቶ እዚህ የደረሰ የፋኖ ትግል ሲጎመራ አቅም ሲያዳብር ህወሓት ልግዛችሁ ብላ መጣች። ምን ነው ህወሓት በባዶ ጊዜ አልመጣችም ነበር? 5 ክላሽ ይዘን ለትግል ስንወጣ 4 ክላሽ በነበረን ጊዜ ድንጋይ ይዞ የአማራ ህዝብ ለትግል ፋኖ ነው ሲወጣ ለምን ያን ያላገዘችው? አሁን የበሰለ ልትበላ ነው። ኦኬ የፋኖ ትግል ሲጎመራ የአማራ ጠላት ማለት እኮ ይሄ ነው። የአማራን ትግል ልታኮስስ ነው የመጣችው። ለህወሓት ብልጽግና ጠላቱ የሆነ ይመስላችኋል? ከአማራ ህዝብ ላይ ህወሓት እንደ ጠላት የምታየው ወልቃይትን እኮ ብልጽግና ይሰጣት ነበር። ብልጽግና ትወጋኛለች ብሎ ከመፍራት ወልቃይትን እንዳትይዝ ራያ እንዳትይዝ ሲያረጋት የነበረው የአማራ ህዝብ ጠላቱ የአማራ ህዝብ በጥቅም የአማራን ጠላት አድርጋ ይዘዋለች። ከህወሓት ጋር ለመስራት ግን እንደነ ማስረሻ አይነት ሰዎችን ሌሎችን እየገበርክ አይደለም። በዚህ ልክም በፋኖ ውስጥ እርስ በርስ አንዱ አንዱን አይክድም። በትልቅ አመራር ደረጃ በፋኖ ውስጥ 2 ነገሮች አይቻሉ። አንደኛው እርስ በርስ መጋደል ወንጀል ያስጠላል። በፋኖ ውስጥ ደግሞ በአይናችን አይተንም ሰምተንም በማናውቀው ሁኔታ ሰው ላይ ጠፋ ይችላል። ማባረር ትችላለህ፣ ማሰር ትችላለህ፣ ብዙ ነገር ማለት ግን አትክደው። ያው ማስረሻ እኮ ያን ሁላ የጎጃም ጎጠኛ እኮ ፊት ለፊት የተጋፈጠ ሰው እኮ ከህወሓት ጋር አልሰራም ስላለ ስሙን አጥፍተህ ማባረር ይቻላል። በቃ በስራው ይሄ አይደለም፣ ከስራው ዝቅ ታደርገዋለህ፣ ፓፔት አድርገህ አቅም እንዳይኖረው አድርገህ ታስቀምጠዋለህ። ዋይ ለምን ትክደዋለህ? ቢኮዝ ከትግራይ ኃይሎች ወይም ከቲዲኤፍ ጋር ከቲፒኤልኤፍ ጋር አልሰራም ስላለ። ለአንድነትስ ሰው እየተገበረ ነው የሚሄደው። አንድነቱ ስለ ህወሓት ለመስራት ነው። አንድ ቃል ምገባላችሁ፣ የአማራ ህዝብ የህወሓት ገረድ ሊሆን አይችልም። የአማራ ህዝብ የንጉስ ልጅ ነው። እናንተ የብአዴን ኤክስቴንሽን ስለሆነ ልትሆኑ ትችላላችሁ። 98-99% ፋኖ የህወሓት ገረድ ሊሆን አይችልም። ህወሓትንም ብአዴንንም ኦህዴድንም እኩል ጠላት አድርገው ይወጣል። ቢኮዝ 3ቱም ጄኖሳይድ ፈጽሞብናል። ስለዚህ ከህወሓት ጋር መስራት ከገሌ ጋር መስራት የሚለው ሀሳብ ይቆማል ማለት ነው። ይሄ የማይቆም ከሆነ ግን ያው ኮንሲኩዌንሶቹን ታገኛላችሁ። ፋኖ በዓላማ ጸንተህ በአንድነትህ የትኛውም ታጋይ በዓላማው መጽናት አለበት። ዓላማው ምንድነው? ለአማራ ህዝብ መቆም ነው። ለየትኛው አማራ ህዝብ ጄኖሳይድ ለተፈጸመበት። የአማራ ጄኖሳይድ ማን የፈጸመው? ህወሓት፣ ብአዴን፣ ኦህዴድ። እነዚህ 3 እስካልጠፉ ድረስ እነዚህ 3 ኃይሎች እስከተነፈሱ ድረስ የአማራ ህዝብ ሰላም አይደለም። እንቅልፉን በሰላም ተኝቶ ማደር አይችልም። ፋኖ የተደራጀው እነዚህ 3 ኃይሎች በጉልበት ለማጥፋት። ኦኬ ኦህዴድ፣ ብአዴን፣ ህወሓት እርስ በርስ ከተዋጉልን እሰየው፣ የእኛን ስራ ቀለሉ። እነዚህ 3 ኃይሎች ግን መጥፋት አለባቸው። ያኔ የአማራ ህዝብ እንቅልፉን ተኝቶ በሰላም መነሳት ይችላል ማለት ነው። ከአንዱ ጋር ሆኜ ከህወሓት ጋር ከአብይ ጋር ሆኜ ህወሓትን እመታለሁ፣ ከህወሓት ጋር ሆኜ አብይን እመታለሁ ማለት ሲምፕሊ አማራን የጦርነት ሜዳ አድርገዋለሁ ማለት ነው። እኛ ደግሞ የተረፈን ህዝብ የለም። በጣም የምንወደው የምናፈቅረው ምንሳሳለት ህዝብ ነው ያለን። ማንም አሳልፎ የጦር ሜዳ ላይ ያደረገው አማራ ከሞተ ለራሱ ነው የሚሞተው። ለትግራይ አይሞትም፣ ለኦሮሞ አይሞትም፣ ለኤርትራ አይሞትም። ኦኬ ይሄ እንቁ ወርቅ የሆነ ህዝብ እንደ አይናችን ብሌን ምንሳሳለት ህዝብ በጣም የምናፈቅረው የምንወደው ህዝባችንን በመሞቱ አሁን እየታገለ ላይ ሞት ይቆጨናል።
እንኳን ለሌላ ሰው ሊሞት አልተረፈንም። እሱ ህዝብ አልተረፈንም። ህዝባችን የምንሳሳለት ነው። እያንዳንዱ ወጣት ለኛ ትልቅ ነው። እያንዳንዱ የአማራ ወጣት፣ እያንዳንዱ ፋኖ ለኛ እንደ አይን ብሌን ነው። የሚማገድ ህዝብ የለንም። መሞት ካለበት ለራሱ ኮዝ ነው ማለት ነው። ቢኮዝ ግዴታ ሊገሉን ስለሚመጡ ሞተን ድል ስለምናደርግ ማለት ነው። አንዳንዴ ሞትን ለማሸነፍ አንተ መሞት ይኖርባል። ምክንያቱም ነው ሞት ስለመጣብህ። በቢላ ተገዝግዞ ከመሞት በጥይት እየተታኮሱ መሞት ይቀላል ብለን እየታገልን በታምር አንድ ቃል ምገባላችሁ፣ አንድም የአማራ ልጅ አንድም የአማራ ወጣት ለትግራይ ሊሞት አይችልም፣ ለሻዕቢያ ሊሞት አይችልም። የትግራይ ልጅ ለትግራይ መሞት ይችላል፣ መብቱ ነው። የኤርትራ ልጅ ለኤርትራ መሞት ይችላል። የአማራ ልጅ ግን የፖለቲካ ካልኩሌሽን ሰርተህ ልትገለው አትችልም። የአማራ ህዝብ የአፄ ኃይለ ሥላሴ ልጅ ነው፣ የንጉስ ልጅ ነው። የንጉስን ልጅ ማንም አይነዳው፣ ይነዳሃል እንጂ አይነዳ። የአፄ ፋሲል ልጅ፣ የአፄ ቴዎድሮስ ልጅ፣ የአፄ ምኒልክ ልጅ፣ የንጉስ ሚካኤል ልጅ ነው የአማራ ህዝብ። ይህ ህዝብ ትግሬ መጥቶ ሊነዳው አይችልም፣ ኤርትራዊ መጥቶ ሊነዳው አይችልም፣ ይነዳሃል። ይሄ ደግሞ እኛ ቆመን እስከሄድን ድረስ ዋና አማራ የሚባል ድርጅት እስካለ ድረስ we make sure የሐሳባችን የአማራ ህዝብ በየትኛውም ውድድር አንደኛና አንደኛ ሆኖ ይቀጥላል። ወይ እኩል እንሆናለን ወይ እኛ በላይ እንሆናለን። ከዚህ ውጭ የምንቀበለው ምንም ነገር የለም። ከዚህ ውጭ የምንቀበለው የትኛውም አይነት ግንኙነት የለም። ወይ እኩል እንሆናለን ወይ የበላይ እንሆናለን። የበታችነት አማራ ህዝብ ሊቀበል አይችልም። ማንነታችንም አይደለም። ትከሻ የለንም፣ ጭንቅላት ነው ያለን፣ የንግስና ቆብ የሚቀመጥበት ማለት ነው። ስለዚህ የእኛን ወጣት ሄደህ ልትማግዳችሁ በተአምር። የማስረሻ ሰጤ ጉዳይ እንደሆነ አማራ አውግዘናል። መወገዝም ያለበት ነው። ልታባር ትችላለህ፣ ብዙ ነገር ልጅ እኔ ችግር የለብኝም። ሰዎች ቢያባሩ ምን ቢሉ ግን የራስን ሰው በዚህ ልክ አይሰራም። ነግ በኔ በሉ። እያንዳንዱ ፋኖ አመራሮች ምንወዳችሁ ምናከብራችሁ ከአማራን ህዝብ እንደማከዱት እርግጠኛ የሆንላችሁ ሰዎች አላችሁ። ነግ በኔ በሉ። ነገ እናንተ ናችሁ። ዛሬ ማስረሻ ነው። ነገ ህዋት አይኗን አፍጥታ ጽምዶ ብላ ስትመጣ ነገ ደግሞ እናንተ ናችሁ። ስማችሁ ሰውን ስትገለው፣ ሰውን ለሞት ስትነዳው ንጹህ ሞት እንዲሞት ለምን በጥይት ተኩሳችሁ? ማስረሻን እኮ በጥይት ተኩሳችሁ ብገሉት ይሻላል። እንዲሞት ፈርዳችሁበት ከዛን ደግሞ ስሙን አጥፍታችሁት። ምን ነው የታገለው ትግል? ማስረሻ እኮ ለአማራ ህዝብ ሲል ታግሏል፣ ታስሯል እኮ። ዘመነ ነው የታሰሩ ወይስ እስክንድር ነው የታሰሩ? ሁለቱም እኮ ለኢትዮጵያ ነው የታሰሩት። የተሳደዱት እንደው ተሳደዱም ታስረው እኮ ነው። ማስረሻ እኮ አማራ በሚለው ነው የታሰረው። ታውቃላችሁ? ዋጋ ከፍሏል። በጊዜም ቀድሞ አብይን የታገለ ሰው እሱ ነው። በአፍ አውጥቶ አብይ ከሃዲ ነው ብሎ በድፍረት የተናገረው እሱ ነው። እንደውም በጊዜው ዘመነ በአዴኖችና ማን ነው እናምባቸው ምናምን ነው ሲናገር የነበረው። ማስረሻ ግን አብይን ቃል በቃል ተናግሯል። ዘመነ ሁለት ሰው ነው የተናገረው በዛ ጊዜ፣ አምባቸውን እና እንትና ማን ነው ስሙ ብርሃኑ ነጋ ነው ፈርቶ። ማስረሻ ሰጤ ግን ከማንም አማራ በፊት ከማንም ከኛም ከሁሉም ሰው በፊት ይሄ ለውጥ አይደለም ነውጥ ነው፣ ለውጡ ገና አልጀመረም፣ አብይ ጠላታችን ነው ያለው ማስረሻ ሰጤ ነው። ከማናችንም እዚህ ካለ ነው በላይ ፊት ለፊት ደፍሮ በዛ ጊዜ ዘመነ ወጥቶ ሁለት ሰዎችን የተናገረው ብርሃኑ ነጋን ተናገረ፣ አምባቸውን ዶክተር አምባቸውን ተናግሮ ነው የገባው። ዛሬ ይሄንን መካድ ብቻ አይደለም፣ ይሄ ሁሉ የታገለበትን ታሪክ አቆሽሸህ ገዳይ ብለኸው ስሙን አጥፍተኸው በድሮን ህዝብ አስመትቷል ብለህ እናውቃለን እኮ ከብልጽግና ጋር መለካለኩም ከምንም እኮ ይደረጋል። ግን እኛ እንደዋና አማራ ልንክዶ አንችልም። በዚህ ልክ ማስረሻ ሰጤን እንደ ህዝብ ልንክዶ አንችልም። እንደ አደረጃጀት ልንክዶ ማስረሻ ሰጤ ስህተቶች ሊኖሩ ይችላሉ። አናውቅም ምን እንደሰራ። የፈለገ ስህተት ቢሰራ ስለ መልካም ተግባሩ
አሳልፈን ታሪኩን አንሰርዝበትም። ከማንም በፊት የታገለ ዛሬም የተጠላው ይገባናል። ለወያኔ አይመችም። መግደል ስላልቻሉ ማባረር ነው የሚሉት። ገለውታል እኮ በጥይት እኮ መምታት ይቀላል። ማስረሻ ሰጤ እንደው በጥይት ቢሞት ማስረሻ የጀግና ለቅሶ ይለቀስለታል። ዛሬ ግን ሌባ ብለህ ስሙን አጥፍተህ በድሮ እንደ ገዳይ እኮ ነው ያልከው። ታዲያ ለምን እስካሁን ተሸከምከው? ለምን እስካሁን በእጅ ያዝከው? ለምን ለቀቁ አይል? ማሰር ነበረባቸው። እውነት ሐቅ ቢሆን ኖሮ በድሮን ካስመታ ከብልጽግና ጋር የሚሰራ ከሆነ እኮ ሲምፕሊ ሊታሰር ነበር የሚገባው አይደል? ካላሰርከው የፖለቲካ ሴራ ነው ይሰራበት ያለው። በጣም ነው የሚያሳዝነው። አይደረግም እንደዚህ ስሙን አጥፍተህ እንዴ! ይሄ ልጅ እኮ ለገንዘብ አይደለም የታገሉ ለታሪኩ እኮ ነው። አይደረግም። ይሄ ነገር ሁሉም ጀግና ፋኖች ላይ እንደምትደግሙት እርግጠኛ ከእናንተ ሀሳብ የተለየ ለወያኔ አልታዘዝም ይል ኦኬ። ይሄ መሆን የለበትም። እንደዋና አማራ አንክድም። ማስረሻ ምንም ሊያጠፋ ይችላል፣ አናቅም። እስካሁንም ያጠፋው አላየንም። ሁሌ የሚናገረው ከህወሓት ጋር እንሰራም ነው የሚለው። ያየው የገባው የተረዳው ነገር አለ። አልተሳሳተም። ከዚህ በፊት የብልጽግና መንግስት ጠላት እንደሆነ ፊት ለፊት የተናገረው ማስረሻ ነው። ከማንም በፊት ህወሓት ወደ አማራ ትግልም እየገባች እንደሆነ የተናገረው ራሱ ማስረሻ ነው። ጎበዝ ሰው ነው። ኦኬ። ስለዚህ ይህን ሰው ማስወጣት ምናምን ነው ካልኩሌሽን ይገባኛል። ለስልጣን ታስቦ ሜቢ እስክንድርን ከፊት ለማምጣት ምናምን የራሱ ብዙ አላማ አለ። አንድ ነገር ግን ልንገራችሁ፣ ከሁሉም ሰው በፊት የአማራ ህዝብ ይቀድማል። ኦኬ። ለስልጣን የሚቋምጡ ሰዎች፣ የስልጣን ኢንተረስት ያለባቸው ሰዎች ሁሌም ገደል ከፍተው ገደል ውስጥ የአማራን ህዝብ መክተት ይፈልጋሉ። ኦኬ። ለስልጣን እናቃቸዋለን። ምን የአማራ ህዝብ እኮ ባይናው አውቀናል። ማን ለስልጣን እንደሚሞት አውቀን፣ በቃ ሲምፕል እኮ ማን ለስልጣን ሲል ተራራ እንደሚዋጠጥ እናውቃለን። 2-3 ሰዎች ናቸው ለስልጣን ያዙ ይልቀቁኝነት። ስለዚህ ማስረሻ ለስልጣን ከወያኔ ጋር ለመስራት ጭዳ ሆኗል። አንድ እርግጠኛ ሆነን የምንነግራችሁ ከህወሓት ጋር ለመስራት የሚደረግ በአንድነት ስም እንቅስቃሴ አለ። ይሄ ማስረሻን በማጥቃት ተጀምሯል። ሌላውንም ጀግና ፋኖ ያጠቃል። ሁለተኛ ነገር እርግጠኛ ሆኜ የምነግራችሁ ከህወሓት ጋር ለመስራት ብላችሁ እየተንቀሳቀሳችሁ ያላችሁት አመራሮች ምን ይባላል? ዶሮ በራሷ ጊዜ መጥፊያዋን ገመዷን አሳጠረች ይባላል። ገመዳችሁን በራሳችሁ ጊዜ እያሳጠራችሁ ዛሬ ማስረሻን ስሙን ታጠፋለህ። ነገ ግን እናንተ ስትጠፉ በአማራ ታሪክ በባንዳነት ነው የምትጻፉት። ለህወሓት በር ስለምትከፍቱ ማለት ነው። የአማራ ህዝብ ይህን ይወጣል፣ ሁሌ ያልፋል። የአማራን ህዝብ እንደማትመጥኑት የሚታየው በዚህ ነው። ስለዚህ አሁንም ጥንቃቄ ያሻል። እንደነ ኮርኔል ፈንታው ሞአቤ፣ እንደነ ደረጀ በላይ፣ ሌሎችም እነ ማነው መከታው ማሞ፣ ሌሎችም ሁለት አይናችሁን በደንብ ከፍቱበት ጊዜ ነው ያለው። ህወሓት ማለት እርኩስ ድርጅት ነው። ህወሓት የገባችበት እንኳን ፋኖ እንኳን ሰራዊት ቤተክርስቲያን ይፈርሳል። በፊት እኮ ቤተክርስቲያን እኮ አሜሪካ ብትሄዱ ቤተክርስቲያን የኢትዮጵያ ቤተክርስቲያንና የትግራይ ቤተክርስቲያን የተለያየ ነው። ካናዳ ብትሄዱ የኢትዮጵያ ቤተክርስቲያንና የትግራይ ቤተክርስቲያን የተለያየ ነው። እንግሊዝ ብትሄዱ እንደዛ ነው። የህወሓት ፖለቲካ እንኳን ድርጅት ቤተክርስቲያን ይከፍላል። መጠንቀቅ አለባችሁ። ቴንኪው